ሁላችንም የቱንም ያክል ብናውቅ አናውቅ። አሁን ላይ የሞራል ሰው ሆነህ መርካቶ ገብተህ አሸናፊ ለመሆን በጣም ፈታኝ ነው። ኢትዮጵያ ውስጥ አሁን ላይ የምንካካደው መካካድ፣ የምንወሻሸው መወሻሸት፣ የተምታታ እና የሆነ ስልችት የሚሉ እውነታዎች ውስጥ ነው ያለ ነው። እነሱ ግን ተቋም ገነቡ። ትክክል። እኛ ተቋም ከበደን። ተቃርኖ አይሆንም። ከነሱ የመጣ ፍልስፍና እነሱን አትርፎ እኛን ሊገድል እንዴት ይቻላል? አንድን ተቋም ዛሬ ላይ ስትመለከተው የመሪውን የሊቀመንበሩን ወይም የፕሬዝዳንቱን ወይም የዩኒት አስተባባሪውን ባህሪ መስሎ ታገኘዋል። ልቁ የዚህ ዘመን ቀውስ ህብረትን የሚጠላ ዘመን ይመስላል። የፈረሰ ተቋም የፈረሰ ሀገር ነው። የፈረሰ ተቋም የፈረሰ ትውልድ ማሳያ ነው። የፈረሰ ትውልድ ከሰውነት የወጣ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ በቢልኮር ሊደርሺፕ ኢንስቲትዩት እየተዘጋጀ የሚቀርብላችሁ ሳምንታዊው የኮንሽየስ ኢትዮጵያ ፕሮግራማችን ነው። ባለፉት ተከታታይ ክፍሎች ስለ ሞራል ኢንስቲትዩሽን ወይም ኢንስቲትዩሽናል ሞራል ብለን የጀመርናቸው ፕሮግራሞች ነበሩ። ባለፈው ሳምንት ከትምህርት ጋር በተገናኘ ያው የትምህርት ፔዳጎጂስት እንደመሆኑ ዶክተር ቢላል ያነሳልን የትምህርትን ጉዳይ፣ የትምህርትን ፋይዳ፣ መማር ፋይዳ ወይም ለውጥ ካላመጣ ምንድን ነው የመማር እሴቱ፣ ትርጉሙ የሚለውን ፔዳጎጂካል የሆነ ፍልስፍናዊም ስነልቦናዊም በሆነ መልኩ የትውልድን እና የትምህርትን ተሳስሮች ለማሳየት የሞከረበትን ፕሮግራም ተመልክተናል። በትምህርት ተቋማት ውስጥ ሞራል እንዴት መገንባት እንዳለበት ስለ ሞራል ኢሴንሶች ወይም አስኳለ ፍሬዎች ያነሳልንን ሀሳቦች እንደተከታተልን አምናለሁ። ዛሬ ደግሞ ከዚያው የቀጠለውን ፕሮግራም ይዘን መተናል። አብራችሁን ቆዩ። ዛሬ እንግዲህ የምናወራው እስኪ ወደ አንተ ልምራና። ማሜ እንዴት ነህ? አለው ሰላም፣ ሁሉ ሰላም። ሰሞኑን እንግዲህ ወደ ፕሮግራማችን እንደ መግቢያም እንዲሆነን ሚዲያ ላይ እያየን ነበረ። ሶሻል ሚዲያው ላይ ብዙ ሰዎች ተሰልፈው እንደ አርቲስት ወይም እንደ እግር ኳስ ተጫዋች ረጅም ሰዓት እየፈረምክ እያየን ነበር። ደስ ብሎናል። ምን ነበር ኢቨንቱ፣ ምን ይመስላል የሚለውን ነገር ትንሽ ብትነግረን። ከሰሞኑ በጣም ነው ደስ ያለኝ። 3 መጽሐፎች ወጥተው ነበረ በጃዕፈር መጽሐፍት ቤት እና እነሱን የጃዕፈር መጽሐፍት ቤት ከቅርብ ጊዜ ወዲህ የጀመረው በጣም ደስ የሚል ትሬንድ አለ። ደራሲያን መጽሐፍ ሲያወጡ ከአንባቢዎቻቸው ጋር በማገናኘት የማስተዋወቅ እና በፊርማም በትውውቅም መርሃ ግብር ያከናውናል። ልክ እንደዚያው እኔም ተራ ደርሶኝ 3 መጽሐፎቼ ያው ለሙሽርነት በቅተው ነበረ እና አንባቢዎቻችን ጋር ተገናኝተን በጣም ነው ደስ ያለኝ። እጅግ በጣም ብዙ አንባቢያን መጥተው ነበረ። ከንባብ ጋር ደግሞ የተገናኘ ቤተሰብ በጣም ነው ኢንስፓየር የሚያደርገው እና በሱ በጣም ደስ ብሎኝ ነው ያሳለፍኩት። ያየን ነበረ። አይ ቲንክ ጥሩ ነገር ነው። መገናኘቱም እንዴት ነው ስሜታቸው ምናምን? ውይ በጣም ነው ደስ የሚለው። አክብሮታቸውም ደስ ይላል። ለንባብ ያላቸው ፍቅር ደስ ይላል። ለእኔም ያላቸው ስሜት በጣም ደስ ይላል እና ይሄ በጣም መስራትህንም እንድትወደው ለካ መስራት ቫሊዩ አለው የሚለውን ነገር በደንብ ነው ያሳየኝ። አት ዘ ሴም ታይም ጸሐፊ ሆነህ የማታውቀውን ስሜት የሆኑ አንባቢዎች ደግሞ የሚሰጡ አስተያየት አሃ ለካ ትርጉም አለው የሚለውን ነገር በደንብ ያነቃቃልና ወደ ወጣትነትም
ይመልሳል። ኤነርጂው በጣም ደስ ይላል። በጣም ዛሬ ዲስከስ እንድናደርግ ያሰብነው ነገር ያው ከዛው ከሞራሊቲ የቀጠለ ነገር ነው። ግን ለምንድን ነው ፌል ያደረግነው ብለን እያነሳን ነበረ በባለፉት ፕሮግራም። አንዱ ትምህርት ነው፣ ግን ከዛም ውጭ ብዙ ምክንያቶችን ዘርዝረናል። ሞራሊቲ ምንድን ነው፣ ከፍልስፍና ጋር ያለው ትስስር እና እስኪ ዛሬ ወደ መሬት እንውረድና ከጽንሰ ሀሳቡ በዘለለ ከሆነ አመታት በኋላ የሞራሊቲ ጥያቄ በጣም ትልቅ እየሆነ መጥቷልና ምንድን ነው የዛ ምክንያቱ? በተለይ ከ1970ዎቹ ከ50ዎቹ በኋላ የሆነ ዓለም አቀፋዊ ወረርሽኝ ያለ እስኪመስል ድረስ ሰዎች እውነትንና እውቀትን መርህን ማዕከል ከማድረግ ይልቅ ስሜትንና ፍላጎትን ራሳቸውን የሁሉ ነገር መመዘኛ የማድረግ ቴንደንሲዎች ይታያሉ። አክቹዋሊ መሪውም ጋር ተከታዩም ጋር የእምነት መሪውም ጋር እንዲህ አይነት ነገሮች ይታያሉ እና ያ ነው በእኔ እይታ ተቋማትን በስርዓቱ እንዳይገነቡ የጋራ እሴቶቻችን ጠብቀን እንዳንሄድ እንዳንተራረም እንዳንተማመንም እያደረጉ ያሉ የሚመስለኝና እስኪ ምንድን ነው አንተ ተጨባጩን ስታነበው ምን ላይ ደርሰናል? ኢንተርምስ ኦፍ ሞራሊቲ ተቋሞቻችን ምናምን ለምንድን ነው እንደዚህ የደረስነው? ያንንም ደግሞ ሰዎች እንዲሳካላቸው እናስተምራለን ብሎ የሚነሱ ሰዎችም ያስተምሩበት መንገድ አለና ያስ አዎንታዊ ጎኑ ምንድን ነው? አሉታዊ ችግር እየፈጠረ ያለው ነገር ምንድን ነው የሚለውን ዲስከስ ብናደርግ ምን ይመስላል? በጣም መሰረታዊ ነጥብ ነው ያነሳው። ሰመራይዝ ያደረከው ነጥብ በቃ ትክክል ነው። እሱ ነው ፖይንቱ። ስፔሻሊ ይሄ ኒዮሊበራሊዝም ከሰባዎቹ ወዲህ ያለው ዓለም ካሪዝማቲክ ሙቭመንት የሚሉት ሰውየው በለበሰው አለባበስ በማይክ አያያዙ ኢቨን ይሄ ፈርስት ኢምፕሬሽን ከምንለው ጀምሮ የመጀመሪያ ትውውቅ፣ ከዚያ ስፒች ወዘተረፈ የሚሉ አርቲፊሻል የሆኑ መንገዶች ተፈጠሩ እና እውቀት ቤዝድ ሳይሆን ኢምፕሬሽን ቤዝድ የሆነ ከሰዎች ፊት በቃ ሲቀርብ ከምርቱ ይልቅ ማሸያው ላይ የመጨነቅ አይነት ትሬንድ ነው የተጀመረው። ከዛ አንጻር ተቋም አሁን እዚህ ኮንሽንስ ኢትዮጵያም ላይ ልክ ዲስከስ እያደረግን ያለው ጭብጥ እያንዳንዱ ተቋም የቢዝነስም ይሁን የተለያየ ተቋሞች እንደ ተቋም ሞራል የሚባለውን ጉዳይ እንዲያጡ ቢፈልጉት እንኳን እንዳያገኙት በሚያደርግ መልኩ የተፈጠሩ የቀውስ ውርጅብኞች አሉ እና ስረ መሰረታቸውን መመልከት በጣም አስፈላጊ ነው። ምክንያቱም ኦልተርናቲቭ ለማሰብም ስለሚያግዝ ማለት ነው። እንዳልከው ነው፣ ቅድም አንስተዋል። ከ70 ወዲህ የሃይማኖትም ተቋም መሪ ኡስታዙም፣ ፓስተሩም፣ ጳጳሱም፣ ቄሱም ወዘተረፈ የትምህርትም ተቋማት ዳይሬክተሩም፣ ዩኒት መሪውም፣ ከላይ ፕሬዝደንቱም ወዘተ የፖለቲካው መሪ፣ የቴክኖሎጂው መሪ፣ አጠቃላይ ተቋምን የሚመራው አካል አንድን ተቋም ዛሬ ላይ ስትመለከተው የመሪውን የሊቀመንበሩን ወይም የፕሬዝዳንቱን ወይም የዩኒት አስተባባሪውን ባህሪ መስሎ ታገኘዋል። ከሳይንስ ውጭ ነው፣ ከእውቀት ውጭ ነው፣ ከመርህ ውጭ ነው። ስለዚህ አንድ ሰው ልክ ሲሄድ የሚያየው ሰንበዲን የሚመስል ተቋም ሆኖ ያገኘዋል። ሰንበዲን የሚመስል ተቋም ወይም እገሌ የሚመስል ተቋም ስንል መገለጫው ምንድን ነው ካልክ የሰውየውን ስሜትና ባህሪ የሚመስል ሆኖ ነው የምናገኘው። ለምሳሌ መስጂዶች ለምሳሌ ብናይ ዋና ኢማማቸውን ወይም ደግሞ እንግዲህ አስተባባሪያቸውን የሚመስል ሆኖ ታገኘዋለህ። ቤተክርስቲያናትንም እንደዚያው እገሌ ቤተክርስቲያን ወይ መስጊድ እገሌ ያለ በሚል ነው አሁን እንግዲህ እምነቱን ዲፋይን እያደረግን ያለ ነው።
ሌሎችም ተቋማት እንትን ተቋም እኮ እገሌ አለ ከሚል ተነስተን ምን ችግር አለው እገሌ አለ መባሉ አይደለም ፖይንቱ። ግን ሲስተማቲካሊ እውቀት ተኮር ሰዎች አሁን ላይ ሰልፍ ትረስት ላይ ራሳቸውን ብቻ የሚያምኑ እየሆኑ ነው የሚለው ነው ትልቁ ችግር። ራስን ማመን ማለት ምንድን ነው የሚለው ጥያቄ ዲፋይንስ ራስን ማመን ራስን እስከ ማምለክ የሚደርሰው ብይን ስለሆነ ራስን ማመን በየትኛውም ሁኔታ ውስጥ እኔ የነገሮች ሁሉ መመዘኛ ነኝ፣ ስታንዳርድ ነኝ፣ መለኪያ ነኝ ብሎ ማመን ማለት ነው። አሁን ይህንን ነጥብ ስታየው እኔ የነገሮች ሁሉ ስታንዳርድ መለኪያ ነኝ ካልኩኝ እንዴት ነው መማረው ነው? ይኸው ለምሳሌ ባለፈው ሳምንት ኮንሸስ ኢትዮጵያ አንተ ነው ያቀረብከው። እኔም ፓርት ኦፍ ዚ ኦዲየንስ ነኝ። ቢኮዝ that's pedagogical, that's educational. 2 decades of experience ብዙ ነገር ነው ሊሰጠን የሚችለው። ከዛ አንጻር ኤክስፐርቲስ ተለይተው ሳይንቲፊክ የሆኑ እውቀቶችን ሼር ሲያደርጉን የምንወስዳቸው ቫሊዩስ ኖሌጅ ቤዝድ ሲሆን እንደዛ ነው የምንረዳው። ግን ይሄኛው አይ አም ዘ ሜጀር ኦፍ ኤቭሪቲንግ የሁሉም ነገር መለኪያው፣ ሚዛኑ፣ መመዘኛው እኔ ነኝ የሚል አዲስ ንቅናቄ ነው። ይሄ ንቅናቄ በዚህ በሳይኮሎጂ ውስጥም ገብቶ ሞቲቬሽናል ዋትሶኤቨር በምንላቸው አንጓዎች ውስጥ በሃይማኖት የስብከት ተቋሞች ውስጥም ገብቶ በሆኑ የተለያዩ የቢዝነስ ተቋሞች ውስጥም ገብቶ የሆነ ግለሰብ እኔ ነኝ መስፈሪያው መለኪያው በሚል አስተሳሰብ ሰልፍ ወርሺፕ ራስን የማምለክ ጥብኛነት ነግሷል። ስለዚህ እውቀትን ማዕከል ካደረገ አስተሳሰብ ወይም አመለካከት ራስን ማዕከል ወዳደረገ አስተሳሰብና አመለካከት ነው ትራንዚሽን የተደረገው። እንግዲህ ባለፉት 50 ዓመታት ነው 70s አካባቢ ጀምረ በተከታታይ እያደገ ሄዶ 90s ላይ በጣም ክላይማክስ ላይ ደረሰ። ከዚያ በኋላ በተለይ ወደ አፍሪካውያንና ወደ ሁለተኛው የዓለም ሀገራት በጣም ተስፋፍቷል አስተሳሰቡ። የጀመሩት አሜሪካንስ እና ዩሮፒያንስ አሁን ላይ ጉዳዩን በጣም በብዙ ቢተውትም እኛ አካባቢ ላይ ግን እንደ አዲስ ፋሽን ቡም አድርጎ የትም ቦታ የምታየው በጣም ራስን ልክ ያደረገ። አሁን ታዲያ ራስን ልክ ካላደረኩ ማንን ነው የማደርገው ደግሞ የሚል ሙግት ያነሳል። አይደለም፣ የልክነት መመዘኛው ትሩዝ ኖሌጅ እና እነዚህ ደግሞ ትሩዝ ኖሌጅ እያልን የምንላቸው ነገሮች ፕሮግሬሲቭሊ የምንግባባባቸው ኮመን ለመነጋገርም ቢፈለግ የሚያመቹ ነገሮች ናቸው። ግን እኔ ነኝ የልክነት መለኪያ ብዬ ሳስብ፣ አንተም እንደዛ ስታስብ፣ ሌላኛውም እንደዛ ሲያስብ ጉዳዩ ምን ይሆናል? እውቀትን ማዕከል ያደረገ ህብረት ወይም ሰዋዊነት ሳይሆን ስሜትን ማዕከል ያደረገ ሙድን ማዕከል ያደረገ ስርዓት ነው የሆነው። ከፍተኛ ቀውስ እና ተቋም ወይም ኢንስቲትዩሽን ለምንለው ነገር ቀጥተኛ ጋሬጣ የሆነ እነዚህ የምናያቸው ኧረ ትምህርት ቤት ትውልዱ ሞተ፣ ተቋማት ፈረሱ፣ እንደው ሰዎች አማኞችም እያመኑ አይደለም ምናምን እንላለን። ግን ለምን ስንል መሰረታዊው ጉዳይ ባለፉት 50 ዓመታት ተቋም እንዲመራ የተሰራው በአንድ ግለሰብ ሙድና ለኪነት መዛኝነት ነው የሆነው። ይሄ ስለሆነ ምንድን ነው ታዲያ ነገሮችን የሚመራው ስትል ገበያ ነው የሚመራው። ገበያ ደግሞ ሸቀጥ ነው፣ ማርኬት ነው የሚመራው።
ስለዚህ ሞራል ነው የሚመራው አትልም። ሞራልና ገበያ ኢንቨርስሊ ፕሮፖርሽናል ስለተደረጉ ስለሆኑ አይደለም። ሞራል ማርኬትም አለ። ሞራል ያለው ማርኬቲንግ ወይም ኢኮኖሚክስ ሊታሰብ ይችላል። ከዚያ ውጪ ደግሞ ሞራል አሁን ላይ የሞራል ሰው ሆነህ መርካቶ ገብተህ አሸናፊ ለመሆን በጣም ፈታኝ ነው። ወይም የሆነ ቢዝነስ ውስጥ ገብተህ በጣም ሞራልን ጠብቄ ነው የሚሄደው። ለምን ያመረትከው ምርት ሰቅለህ ነው የምታስተዋውቀው። የማስታወቂያው ባህሪ ነው። ስለዚህ ገበያው ነው የሚመራው። ገበያው እንዲመራው ጥሩ አንደበት ያለው ጥሩ ማስተዋወቅ የሚችል ጥሩ ኮሚኒኬሽን ስኪል ያለው ሲኦ፣ ማርኬተር፣ ፒአር ወይ ፕሬዚደንት ካለ ተቋሙ ያን ሰው ይመስላል። ከዛ ዝም ብለህ ተቋሙን ስታየው አንድ አይነት ሙድ ነው። ሰንበዲን ይመስላል። ኖሌጅ ቤዝድ አይደለም፣ ኢሞሽን ቤዝድ ነው፣ ስሜት ቤዝድ ነው። ስለዚህ ይሄ ወደ ምን መራ ማለት ነው? ሰልፍ ወርሽፕ። ከዛ ውስጤ ላይ በጣም አንሊሚትድ ፓወር አለ ብሎ ማመን። አሁን እነዚህ ቶኒ ሮቢንስ የሚባሉ ጸሐፊዎች ነበሩ። እነሱ በግላቸው አውሮፕላን ምንም ያላቸው ሀብታሞች ሲሆኑበት በሰልፍ ሄልፕ ስራዎች ግን ምንድን ነው ፕራክቲካሊ ያተረፉት ያስቀጠሉት ያመጡት ለስትል ደግሞ ልክ እንዳለው ኖሌጅ ቤዝድ ሳይሆን ኢሞሽን ቤዝድ የሆነ ነገር ፈጥሯል። እና አሁን በእኔ አተያይ ይህንን ነው ማለት ነው። በአንተም ትዝብት ውስጥ ደግሞ ያለውን አጋራን። አይ ቲንክ ጥሩ ነገር ነው ያነሳኸው። እኔ ሁሌ ይሄን ርዕስ እንድፈረው አንድፈረው እያልኩ የምቆይበት ርዕስ ነው። ለምን የሆነ ጥሩ የሚመስልን ነገር ይመስላል ከላዩ ስታየው። አንዳንድ የሰዎች በራስ መተማመናቸው ከፍ እንዲል፣ ስኬታማ እንዲሆኑ፣ ራሳቸውን እንዲወዱ አለል ሰልፍ ላቭ፣ ሰልፍ ስቲም ምናምን የምንላቸው ፖዚቲቭ የሆኑ ሳይኮሎጂካል ኮንሴፕቶች አሉ እና ወጣቱን ወደዛም ይወስዳሉ ብለህ የምታስባቸው እኮ ጥሩ ጥሩ ሰልፍ ሄልፖች አሉ ከዚህ በፊትም እንዳወራ ነው። እና ምንድነው ጥሩውን ነገር ከእንክርዳቱ እንዴት ነው የምንለየው የሚለው በጣም ዴሊኬት ስለሆነ እስኪ በደንብ እንበት ነው። በጣም ኪ ፖይንት ነው ማለት የሆኑ እውነታዎችን ታከው ነው እነዚህ ጉዳዮች አሉት። ለምሳሌ የሰው ልጅ በጣም ብዙ ነገሮች መፍጠር ይችላል። ተፈጥሮ አንጎሉ እንግዲህ 20 ሚሊዮን መጽሐፍ ሊይዝ ይችላል ተብሎ ይታሰባል። እንግዲህ 20 ሚሊዮን ቀርቶ እነ ከበደ ሚካኤል በጣም በሀገራችን አንባቢ የሚባሉት 2000 ወይ 4000 መጽሐፍት አነበቡ ይባላል። እንግዲህ በጣም አንባቢ ተብለው ዋሶ ኤቨር አንባቢ እንኳ ቢባል እንግዲህ 20 ሚሊዮን በጣም ግዙፍ እኮ ነው። በጣም ማሰብ ይችላል። ከልጅነታችን እስካሁን ድረስ የምናስታውሰው የኖር ነው። ባናነብ እንኳን ስንኖር በየቀኑ አዳዲስ ሚሞሪዎች ውስጣችን አሉና ስለ ልጅነቱ ማንም ሰው ቢጠየቅ እኮ በጣም ብዙ ነገር ነው የሚያወራው። which means ብዙ ሚሞሪ ብዙ ስቶሬጅ አለ ማለት ነው። ከሰራንበት ደግሞ ፎከስድ ሆነን እጅግ በጣም ሚራክልስ እንፈጥራለን። በዓለማችንም ላይ እጅግ አስደናቂ ነገር የፈጠሩ ተጨባጭ ግለሰቦች ስላሉ እነዚህን ታከው የሰውን ተፈጥሮ ታከው ይመጣሉ አስተሳሰቦቹ። ከዚያ መለኮት ለምሳሌ ሰው ሃይማኖት አለ። ይሄ ሃይማኖቱ ለምሳሌ በኢትዮጵያ የምናውቃቸው አብርሃሚክ ሪሊጅንስ ክርስትናም እስልምናም አሉ። ሌሎችም ትራዲሽናል የሆኑ ሀገር ውስጥ ያሉ እምነቶች አሉ። እነዚህ እምነቶች ዋነኛ መገለጫቸው ሶሊድ በሆነ መልኩ ምንድነው ፈጣሪ የሚሉትን ዴፊኒሽን ትርጉም አስቀድመው ያስቀምጣሉ። ይሄ ፈጣሪ ከነሱ ከሰውየው የተነጠለ ማለት የፈጠረ ፍጹም የሆነ የበላይ የሆነ ገዢ አካል ገዢ ነው ወይም ገዢ ኃይል ነው ፈጣሪ። ይሄ ፈጣሪ በብዙ መልኩ ህይወት ውስጥ ኢንተርፊር ያደርጋል የሚል ትርጉም ነው ያላቸው ሃይማኖቶቹ። ወደዚህኛው ጋር ግን ስትመጣ አንተ ነህ ፈጣሪ። ስለዚህ ያኛውን ፈጣሪ ማመንህ ወይም መካድህ አይደለም ጉዳዩ። ለምሳሌ አግኖስቲክ እንደሚሉት ሐሳብ የለም። በቃ ፈጣሪ ሊኖርም ይችላል ላይኖርም ይችላል።
ፈልፍለን ተመራምረን ላንደርስበት ስለምንችል እሱን ጣልቃ ሳንገባ ወይም ከአቅማችን በላይ ነው ብለን ትሁት ስትሆን ማለት ነው። ትሁት አግኖስቲክ ትሁቱ ኤቲስት ማለት ነው። ትሁቱ አግኖስቲክ ስትሆን በቃ አላውቅም ነው በቃ ግን አለም ብለህ አታምንም። ሙሉ አሁን በኤቴይስቶቹ ፈጣሪ የለም ነው። በዚህኛው አግኖስቲክ በሆኑት ለምን ኢንተርፊር እናደርጋለን ማለት አናውቀው፣ አንደርስበት። ሊኖርም ይችላል ሊኖርም ይችላል። እሱ ሩቅ ነው እሱ ነገር። እዚህ ጋር ስላለው ግን ማን ኢዝ ዘ ሜጀር ኦፍ ኤቭሪቲንግ የሚለውን እኔ ስለ ሁሉም ጉዳይ በቃ የምለካው የምመዝነው እኔ ነኝ። ኢቭን አንዳንድ ነገሮችን አያለሁኝ። ለምሳሌ ሰው እንዲህ አለኝ ብለሽ ወይም ብለህ እንዳታስብ፣ አንተ ነህ የሁሉም ነገር ፈጣሪ፣ ስለማንም አትጨነቅ፣ እንደዚህ አትሁን ምናምን የሚሉ ንግግሮች አየው። ለምሳሌ ይሉኝተኝነት ሰው ምን አለኝ በሚል ጉዳይ በጣም መስመር ሲያልፍ በጣም ጎጂ ይሆናል። ግን ይሉኝታ ደግሞ ያስፈልጋል በሊሚቱ። ሰው በባህሪው ኮሚዩናል ስለሆነ አንደኛ፣ ሁለተኛ ደግሞ ሁላችንም የቱንም ያክል ብናውቅ አናውቅ። አየው እዚህ ዲያሎግ እያደረግን ዲስከስ እያደረግን ፍጹም ስላልሆንን ነው። በመሞላላት ውስጥ ታሰፋለህ፣ ሼር ደግሞ ያደርጋል ሰው። ዲያሎግ አየው ፖሊሎግ እየሆነ ብቻ ይሄዳል ነገርየው ማለት ነው። ግን ወዲኛው ሲመጣ ማንንም አትስማ፣ አንተ ነህ ልክ፣ በቃ አንተ ያመንክበትን ነገር ዝም ብለህ ፈጽም ስትል እጅግ ጥግ የያዘ ደፋር የሆነ አላዋቂ ደፋር ሆነ አላዋቂን አሁን በጣም በደፈርክ ቁጥር መጀመሪያ ላይ ያሸነፍክ ትመጣለህ። ምክንያቱም አብዛኞቻችን ካየው ለምሳሌ ወደ ሚዲያም ስንመጣ መጀመሪያ አካባቢ ላይ እንፈራለን። ስለዚህ አትፍራ ምናምን ሲል ያደፋፍር መጀመሪያ ላይ ያለችኝና ሟጥጫ አውራለሁ። ያኔ ብዙ ተከታይ ታፈላለህ፣ ተቀባይነት አገኘ። ቀጥዬ ግን ለመቀጠል ድፍረቱን አዳብሬያለሁ፣ ስቶሬጅ የለኝም። ስለዚህ ደፋር ሁን ትጨርሳለህ። ደፋር ሁን የሚቀረው ከዚያ በኋላ ኢሞሽናል ሰው ትሆናለህ። ለዚያ ነው አሁን ስድቦች ለምን በዙ፣ መሰዳደቦች ለምን በዙ። ሲምፕል ሶሻል ሚዲያውም ላይ አይተህ ከሆነ ቲክቶክም ላይ ምናምን እኮ አይተህ ከሆነ ከሆነ በኋላ ይጠፋባቸውና ከዛ የሆነ ምን ልፍጠር ብሎ ከኢሞሽን ወደ ኢሞሽን የተሸጋገረ ግለሰቦችን አታክ ወደ ማድረግ አሁን ይሄ ነው የመጣው። መጀመሪያ አካባቢ ላይ ጨዋ ገሌኩ ጨዋ ነበር፣ በጣም ደስ እንዴ ምን ነው የምነካው መሳደብ ጀመረሳ ያልቅብሃል። ስለዚህ በጣም ደፋሩን አንተ ልክ ነህ አንተ እመንበት እንጂ ለሌላው ተው ብለህ አትስማ ብለህ ስትል ታዲያ ነው የምትማረው። ሰው በየቀኑ ነው የሚማረው። በዓለም ላይ ትልቁ እውቀት ምንድን ነው ሲባል የማናውቀው እውቀት ነው። ፋክቱ ይሄ ነው። ባወቅ ቁጥር የማታውቀውን እውቀት ብዛት ትረዳዋል። ስለዚህ ይሄ ሲሆን አሁን ልክ የምናየው ትሬንድ መጀመሪያ ላይ በጣም ኢንስፓየር ያደረግህ ሰባኪ፣ መሪ፣ አስተማሪ ወዘተረፈ በኋላ ተሳዳቢ ይሆናል። ይሄ የዚሁ የሰልፍ ወርሺፕ ኢራ መገለጫ ነው። ተቋማትንም ስናይ ዘሴም ሺት መጀመሪያ መሪው ሲመጣ ልክ የመጀመሪያ ሰራተኞቹ ጋር ትውውቅ ሲያደርግ በጣም ኢምፕረስ ያደርጋል። ለምን? እንዴት ሰዎችን እንዴት ኢምፕረስ ማድረግ እንደሚቻል፣ እንዴት ማማለል እንደሚቻል በቃ የመጀመሪያ ኢምፕሬሽን ዋው ይባላል። ያቺ ዋው አክሰፕተንስ ሰጠች። ስታትስ ኮ በቃ ሞልቷል፣ ደርሷል። ከዚያስ ኔክስት ካንተ የሚጠበቅ ሶሉሽን አለ። እዚህ ጋር ኢምፕረስ ያደረክበት መንገድ ያለ የሌለህን አቅምና ሀሳብ ተጠቅመህ ሰጥተሃል። ኢምፕሬሽኑ ወደ ኢምፓክት ካልተቀየረ አንተ ተቋሙን እየመራሁ አይደለም። ስለዚህ ምንድነው የምትፈጥረው? ሙድና ኢሞሽኖችን ትፈጥራለህ። ስለዚህ የራስህን የሆኑ የባህሪ መለዋወጦች እያሳየህ ተከታዮችህ አንድም በፍርሃት አንድም በሆነ ኢምፕሬሽን በቡድን በሆነ ነገር ፈጥረ በጥቅም በቃ ትይዝና ተቋሙ ምን ይሆናል? ያንተን ሙድ ያንተን ስሜት እንዲከተል ታደርጋለን።
በዚህ ምክንያት ለምሳሌ የሆነ ባንክ ቤት በራፍ ላይ የሆነ ግዙፍ በቃ የሚያምር ውድ መኪና ስታቆም ሰራተኞችን ኢምፕረስ ልታደርግ ታስባለህ፣ ወይንም የሆነ ቦታ መተህ ኮሚኒኬት ልታደርግ ስትል ከአለባበስህ ጀምር። አሁን እነዚህን ቲንኪንጎች ስትወስድ አንተ ጋር ባለ የኮሚኒኬሽን ቫሊዩ ሳይሆን በምታሳያቸው ለስሜት በሚቀርቡ ጉዳዮች ሰዎች ቀድመው እንዲሸነፉ በምን በኢሞሽን በስሜት ቀድመው በስሜት እንዲሸነፉ ካደረግ ዋው ቢላል ብዬ እንድል ገና ሳታወራ ገና አንተን ሳላይ አየው ገና ልትለኝ የምትፈልገውን እንኳ ጉዳይ አዳምጬ በእውቀት በምክንያት ጉዳይህን አናላይዝ ሳላረግ ስትመጣ መጣጥህን አለባበስህን ብራንድ እንደዚህ ብዬ የተጻፈባትን እንትን ማርክ አሁን እዚህ ጋር ማርክ ተጽፎ ከሆነ የሆነ ብራንድ እሱ ካለ በጣም ውድ ምርጥ ነው፣ ከሌለስ ተራ ጨርቅ ነው ብዬ እንዳምን ሁሉ ስለሆነ ነገርየው አየው ሰልፍ ወርሺፕ ስሜት ተኮር። ስለዚህ መጀመሪያ ድባብና ምናምን ነው የምትፈጥረው። ተቋም ወይም ተግባር ወይም ኢምፓክት የሚለካው ግን በምክንያት በእውቀት በድርጊት በሙግት እና ሰልፍ ወርሺፕ ከሚለው ወጥቶ ኮሚዩናል በመሆኑ አሁን ላይ ግን አሁን ማመን የሚገቡን ፋክቶች በቃ በትክክል የሃይማኖት ተቋማት ለምሳሌ ሞራል አልሰጡም። አየው ይሄ አሁን ኢትዮጵያ ሆነን በአማርኛ ቋንቋ በሚሰሙን ሁሉ በጣም የምናየው ነገር ነው። ለምሳሌ አማኝ ስትሆን በጣም በትንሹ መገለጫው ስብዕና ወይም ሞራል ነው። አየው ምግባር የሚባለው ነገር ነው መገለጫው። ምግባር የሌለው ሰው ፈጣሪውን እኮ ያገኙ። አሁን ይሄ ነው፣ ይሄ አሁን ፕሪንሲፕል ነው። ምክንያቱም የሃይማኖቱ ነቢያት የህይወት ታሪክ ምሳሌዎቻችን እነሱ ስለሆኑ የነሱን የአስተምህሮት ሀሁ ከመጀመሪያ እስከ መጨረሻ ስትመለከተው በፈጣሪ እንድናምን ሲያደርጉን መገለጫዎቹ መልካም ማድረግ፣ ለራሱ የወደደውን ለወንድሙ እስካልወደደ አሲምፕል አዛት ፕሪንሲፕል። ከዚያስ የተራቡትን የተመለከተ የሆኑ ደካሞችን ያየ አለኝታ የሆነ ኮሚዩናል የሆነ ጉዳይ ነው። በዚህ መስፈሪያ እና በዚህ መለኪያ ኢትዮጵያን እንመልከታል። ኢትዮጵያ ውስጥ አሁን ላይ የምንካካደው መካካድ፣ የምንወሻሸው መወሻሸት የተምታታ እና የሆነ ስልችት የሚሉ እውነታዎች ውስጥ ነው ያለ ነው። ታዲያ ይሄ ከሆነ ከዛ ደግሞ በስታቲስቲክስ ሲቆጠር ደግሞ ሃይማኖቶቹ ሞልተውት እናገኛለን። በጣም ይጋጫል። ከዛ ይሄ እንደሚጋጭ ሁሉም የሚያውቀው ነገር ነው። ዛሬ ግን ሩቱ ምንድን ነው የሚለውን ነው ማየት ያልቻልነው ነው። እንደ ኮንሽስ ኢትዮጵያም ይሄ መንቃት በሚለው ስሜት ውስጥ እነዚህ 50 ዓመታት ገበያው የሆነን ምርት አምርት እንዲሸጥ ነው የሚፈለገው። ስለዚህ ሙድ ፍጠር፣ በእውቀት አይደለም። አዩ በእውቀት ምንም ቫልዩ እንዳይኖረው ነው የሆነ እውቀት ያላቸው 1% ካለ በቂ ነው። ለምን አዲስ ፈጠራ ይፈጥራል። ያ 1% የፈጠራት ፈጠራ ገበያ ላይ ትሸጣለች። አየው በሃይማኖትም ቢሆን ሃይማኖቱ ራሱ ማርኬት ሆኗል። እንዴት ሃይማኖቱ ይሄ ለምሳሌ እንደዚሁ በዚሁ ከ70 ኒዮ ሊበራሊዝምን ይዘን ስንመጣ ሃይማኖት ተቋማት ለምሳሌ ማህበር ይመስልሃል የሆነ አንድ ሰባኪ ሲነሳ የሚፈጥራቸው የተከታይ ባህሪያት አሉ። ይሄ ደግሞ ሰባኪዎችን ዝም ብለህ መለስ ቀለስ ብለህ ከተመለከት አንድ አይነት ባህሪ እየያዙብህ ይመጣል። ካለባበስ ጀምሮ አየው ከማይክ አያያዙም ጀምሮ ከዚያስ ኢሾች ምሳሌ አሰጣጦች የሆኑ ጉዳዮች ስትመለከተው ክሪቲካሊ የሃይማኖቱን ኢሴንስ
አስተውለህ ሳይሆን ማሱ ላይ ምን አይነት ኢምፕሬሽን እፈጥራለሁኝ ብለህ በማሰብ የምትሰጠው ገለጻ፣ ማብራሪያ፣ ትንተና፣ ጽሁፍ ወዘተ ነው የምናየው እንጂ እውነታውን ደግሞ ከተመለከት ብቻህን ልትቀር ትችላለህ እኮ። ለምሳሌ እውነቱን ማለት ብቻህን ልትሆን ትችላለህ። ብቻህን ስትሆን ተከታዮች ይራገፋሉ፣ ይገፉሃል። ያኔ ምን እሆናለሁ? አሁን እነዚህ ኩዌስችንስ ደግሞ ሲስተሙ የሚፈጥራቸው ስሜቶች ስለሆኑ በኢሞሽንና በትሩዝ መሃል ስትረስ ውስጥ ነው የሚከተው ቶታሊ። ስለዚህ ብዙ ችግሮች ተፈጥረዋል። ለምሳሌ አሁን በሃይማኖቶች ውስጥ በእስልምናም በክርስትናም ኢትዮጵያ ውስጥ ችግሮቹ ሲፈጠሩ ካየው የአስተማሪዎቹ ሪአክሽኖች በአብዛኛው ስንታዘባቸው በጣም መረጃ ተኮር መሆን ያንሳቸዋል። ኢሞሽናል የሆኑ ሪአክሽኖች እናያለን። ዋይ አየው ማሱ ስሚ ነው የሚከተለው። አሁን እዚህ ጋር በጣም ክሊር የምናደርገው አንድ ሶሳይቲ የሚባለው ወይም ይሄ ማህበረሰብ የምንለው ነገር ከ5 ነገሮች አይወጣም የሚለው ፖይንት ኢምፖርታንት። የመጀመሪያው ኢኖቬተሮች ናቸው። ኢኖቬት የሚፈጥሩ ቀጥለው በጣም ጥቂት ናቸው። እነዚህ ግን ቀጥታ ሶሳይቲ መጥቀም አይችሉም። አይዛክ ኒውተን ቀመረ፣ በቃ ሶሳይቲው ጋር መድረስ አይችልም። ክሪቲካል ማስ ያስፈልገዋል። ሁለተኛው ቡድን ክሪቲካል ማስ የሚባለው ነው። ይህ ክሪቲካል ማስ የነዛ የኢኖቬተሮቹን ሀሳብ ይረዳል፣ ያቀላል፣ የትምህርት ካሪክለም አድርጎ ይቀርጸዋል፣ የስራ ሰው ይለውጠዋል፣ ያቀለዋል። ከዛ ለሶስተኛዎቹ ክፍል ይሰጣል። ኤጁኬተር ስለሚባሉት ለትምህርት ቤቶች ማለት ነው። ሶስተኛዎቹ ኤጁኬተርስ ናቸው፣ ትምህርት ቤቶች መምህራኑ። ከኤጁኬተርስ ደግሞ አራተኛው ክፍል ሚዲያ ነው፣ ጆርናሊዝም። ሚዲያ ለማሱ የትምህርቱን ቴክስት ቡክን አቅልሎ ለማስ በሚሆን መልኩ ያቀርባል። 5ኛው ማስ ነው፣ አሉባልተኛው ማለት ነው። አሁን በአሁኑ ዘመን ቲክቶክ፣ ፌስቡክ ምንላቸው ማህበራዊ ሚዲያ ላይ ያሉ የመሰለህን ነገር ትናገራለህ፣ ቫይራል ይሆናል። በቃ የአሉባልታው ማለት ነው። ከዛ አሉባልታው አሁን በዚህ 5 ሜጀር ኦፍ ሶሳይቲ ሶሺዮሎጂካል ትሩዝ ኢትዮጵያን እንመልከት። ሀገራችንን ስትል ኢኖቬተር አለን ወይ? አየሁ የመጀመሪያው ፖይንት ኢኖቬተር አለን ወይ? ምን ኢኖቬት አደረገ ብለን ኩዌስችን እናደርጋለን። አይ እገሌ ያለ ሰንበድ ያለ የሚለው ሜጀር ሰዎች ተመልካቾችን በየራሳቸው አእምሮ እያሰቡት ይቀጥሉ። ከዛ ክሪቲክ አሁን ኢኖቬተር ካለን እገሌ ነው ካሉን ያ እገሌ ያመጣውን ጉዳይ ክሪቲካል ማስ አግኝቷል ወይ? ያ ክሪቲካል ማስ በጣም አናላይዝ አድርጎ ወደ ኤጁኬሽን እንዲቀየር የሚያደርግ አየው። ለምሳሌ አንተ ሪሰርቾች ሰርተሃል፣ ህፃናቱ ላይ ብዙ ነገር አሳልፈሃል። ለኢትዮጵያ ህፃናት ለምሳሌ እንደ ጤና ፖሊሲ ሊሆን የሚችል ፋይንዲንግ ይኖርሃል። እሷን ፋይንዲንግ ክሪቲካል ማስ ኖሮ አየው። ክሪቲካል ማስ እዛው እንግዲህ ከስታፎች መሃል በጣም አናላይዝ አድርጎ ኢላቦሬት አድርጎ ለሴሚናርም አብቅቶ ከዚያ ደግሞ ያ ኢንስፓይሬሽን ወደ ትምህርት አካል ወይ ወደ ፖሊሲው እንዲታይ ማሻገር የሚችል ሆኖ ከዛ ሚዲያው ደግሞ ፕሮሞት አድርጎት ከዚያስ የኢትዮጵያ ህዝብ ከዛ የኢትዮጵያ ህዝብ ፖሊሲ አካል ሲሆን ይቺ ሪሰርች ኢኖቬሽን ቫሊዩ ኖራት ነው የምንለው። ይሄ ነው ጉዳይ። የቱ ጋር ነው የተሰናከለው ብለህ አሁን የኢትዮጵያ ኬዝ 5ኛው ኬዝ ላይ ነው ያለው፣ አሉባልታ ላይ ነው ያለው። አሁን እኛን አንደኛ ሌሎቹ የሉም ማለት ነው፣ ምንም ጥያቄ የለውም። ለምሳሌ ሚዲያ የሚባለው አሁን ሚዲያ ሜንስትሪም ሚዲያዎች ለምሳሌ ከማህበራዊ ሚዲያ የመረጃ ምንጭ ምናምን አንዳንድ ጊዜ እኮ ግራ ይገባል። ማህበራዊ ሚዲያና ሜንስትሪም ሚዲያ በጣም ነው የሚለያዩት። ሜንስትሪም ሚዲያ ትልቁ ፌስቡክ ሲመጣ የገደለው ነገር ጆርናሊዝምን ገድሎታል። ከምን አንጻር? ጆርናሊዝም ውስጥ ኤዲተር ኢንቺፍ አለ፣ ኃላፊነት የሚወስድ የሆነ ክስ ብትመሰርት ትከሳለህ።
ሜንስትሪም ሚዲያም ለሚያቀርበው ዜና ወይ መረጃ መክሰስ ትችላለህ። አየህ ተቋሙ። ማህበራዊ ሚዲያ ግን ማን ሸር አደረገው ምን ሸር ሆነ አታውቅም። አሉባልታም ስለ ቢላል ሐሜት አንዱ ቦታ ላይ ብለቅ የሆነ ቦታ ትሰማዋለህ፣ እዛም ትሰማዋለህ፣ ማን ነው አታውቀውም። ስለዚህ አንደኛ በኢትዮጵያ በሜንስትሪም ሚዲያዎቹና በሶሻል ሚዲያው መሀል ልዩነት አለ ወይ አሁን ላይ የሚታይ ብለህ ስትለየው አንድ አይነት ይሆንብሃል። ስለዚህ አሁን አሉባልታ ውስጥ ነው ያለነው። አሉባልታ ውስጥ ነው ያለነው። ግን ይሄንን አሉባልታ ደግሞ እንደ ሀገሪቱ አለች አይደለ? መንግስት አላት፣ ተቋማት አሉ፣ ስርዓቶች አሉ፣ ወዘተረፈ ሃይማኖት ተቋሞች አሉ ምናምን። ታዲያ እንዴት ነው ይሄ ደግሞ ካልከኝ የሆኑ ግለሰቦች ቅድም ሰልፍ ወርሺፕ ያልኩ አሁን ለምሳሌ እኔ አስባለሁ ብዬ ይሄ አሉባልታ ውስጥ እንዳለን ክሊር አነሳን አይደል? ይሄንን አሉባልተኛ ታይም ወቅት ልጠቀምበት ካልኩኝ ለምፈልገው ማርኬት መጠቀም ይችላል። ስለዚህ አገሪቷ እንደ ሀገር አለች፣ አትራፊዎች እንደ አትራፊ አሉ። ምን ስለሆነ አሉባልታ ቤዝድ ስለሆንን አቴንሽን ኢኮኖሚ የምንለው ማለት አቴንሽን ኢኮኖሚ ነው። አየው ያቺ አቴንሽን ደግሞ በአሉባልታ አይደለም የምትዳረሰው። ስለዚህ ይቺን አቴንሽን አንተ ዋይዝ ሆነህ እንዴት መጠቀም እንዳለ ማኒፑሌት ማድረግ ለማኒፑሌሽን ምቹ የሆነ ጉዳይ ይዘህ ብትመጣ የማይገባም ጉዳይ ክሊር ያልሆነ ጉዳይ አየው ክሊር አሁን አንዳንድ ፓስተሮች እንትና መሬትን ተሸክሜ እንደዚህ ያረኳት ምናምን ሚዲያ ላይ ይመለከታል። አሁን ይሄንን ዝም ብለህ ስትወስደው የአቴንሽን ኢኮኖሚ ግን ይዳረሳል። እዚህ ላይ ነው ያለነው። ምን ቀርቶናል? አራቱ ወይ ኢኖቬተር የለን። ኢኖቬተር ይኑረን አንልም። ብዙ ሀገራትም አይጠብቁም። ኦልሬዲ ኢኖቬትድ የሆኑ ጉዳዮች አሉ። ፖለቲካል ቲዮሪ አለን፣ ኢኮኖሚክ ቲዮሪ አለን፣ ሳይንቲፊክ ቲዮሪ አለን፣ ሪሊጂየስ ቲዮሪ ሜኒ። ክሪቲካል ማስ ግን የለንም። ለምሳሌ የሃይማኖት መምህራን፣ የዳዕዋ ሲስተም፣ የስብከት ሲስተም፣ የቢዝነስ ተቋማት፣ የቢዝነስ ኢንተርፕረነራል ቲንኪንግ ዋትሶኤቨር ምናምን አየው። ለምሳሌ አሁን እዚህ ጋር አሁን እንደ ቢዝነስ እንደ ሊደርሺፕ ቢልኮር አንድ ኤግዛምፕል እናነሳ እንችላለን። ልክ እንደዚህ እንደ አይነት አቻ ተቋሞች በጣም ያሻግራሉ። ለኤጁኬተርስም ጭምር የሚሰጡት ግብአት ስላለ እንደነዚህ አይነት ነገሮች ተቋማት የክሪቲካል ማስ ቱሎች ናቸው፣ ዋና ቱል ናቸው። እንደዚህ አሁን ይሄኛው ተቋም አየው ለትምህርት ቤት መደበኛ ትምህርት ቤትም አይደለም። አየው ዝም ብሎ ደግሞ ኢንፎርማል ትምህርት ቤትም አይደለም። ትምህርት ይሰጣል፣ ብሪጅ ይሆናል ማለት ለኤጁኬተሮቹም የሚያቀብለው ነገር አለ። ኤጁኬተሮቹ ደግሞ ሴንስ ሲያደርጉት የካሪክለም ግብአት ትምህርቱ ጤነኛ ትምህርት ይፈጠራል። ያ ጤነኛ ትምህርት መፈጠር ጤነኛ ትምህርት ሲፈጠር ጤነኛ ምሩቅ አይደለም ያፈራው። ያ ጤነኛ ምሩቅ ጤነኛ ጋዜጠኛ ይሰራል፣ ጤነኛ ሚዲያ ይወለዳል። ጤነኛ ሚዲያ ካለ በጉዳዮች ላይ ቀድሞ መረጃን ኢንፎርም የሚያደርግ ካለ አሁን በጣም ፔንፉሊ እንደ ኢትዮጵያዊ በጣም ፊል የማደርገው በየቀኑ ሰው ይገዳደላል ወይ ዋትሶኤቨር ወይ ምናምን አይደለም። ታዲያ መረጃን በደንብ ኢንፎርም የሚያደርግ ሚዲያ ቢኖር እንደዚህ እንተራመሳለን። የሆነ ጉዳይ ተከሰተ ሲባል እገሌ ታሰረ ብዬ ዛሬ ነው ልፖስት ቫይራል ይሆናል። ከዛ ከሆኑ ቆይታዎች በኋላ አይ በስተት ነው እንደዚህ የተባለው ምናምን ተብሎ ደግሞ ሌላ አሉባልታ ይነዛል። ሚዲያ ሪስፖንስብል የሆነ ሚዲያ አለመኖር፣ ሪስፖንስብል የሆነ ኤጁኬሽን ወይም ኤጁኬተርስ አለመኖር፣ ክሪቲካል ማስ አለመኖር፣ ኢኖቬተርስ የግድ አይደለም። እኔ ኢኖቬተርም ኢትዮጵያ ውስጥ የነሱም አለመኖር ለመሰለ በየጊዜው ላይኖሩ ይችላሉ። ሁሉ ጊዜ ላታገኛቸው ትችላለህ። ግን አንድ ጊዜ ግን ኢንጂነርድ መደረግ አለበት ብዬ አስባለሁ። ለምሳሌ ዌስቱ ላይ ብዙ ኢኖቬተሮች ኖሮ አልፈዋል። ኢኖቬተርስ ላይ ግዴታ ቁስ ኢኖቬት የሚያደርጉ ማለት አይደለም። ግን ለእኛ ሀገር የሚሆን ለአፍሪካ የሚሆን ለኢትዮጵያ የሚሆን የኢኖቬሽን እጥረት አለ ብዬ ነው ማስበው። እነሱ ባለመኖራቸው ክሪቲካል ማስ የምንለውም የሌላውን ሲያስተጋባ እዚህ ፊት ያለማድረግ ክራይሲስ ውስጥ ይከተላል። ወይም ደግሞ በቃ ለአቅመ ኢኖቬተር ደርሻለሁ ብሎ ያስብና
የሆነ ትንሽ ዓመት እንኳን ማይሻገር ነገር ይሰራና የሙከራ ስርጭት ሆነን አልቀረንም ወይ እንደ ሀገር ላይ ካሪክለምም ላይ ምንም ላይ አይተህ ከሆነ ማለት ነው። በጣም ልክ ነው። አሁን ያነሳው ፖይንት ከምን አንጻር ነው ኢኖቬተርስን እንደው መተው የወሰድኩት ፕራክቲካሊ the truth is yours ግን ቢያንስ እንኳን አሁን ለምሳሌ የኢትዮጵያን ፖለቲክስ ለመረዳት አሁን የጀርመንን ሄግልን መረዳት በቂ ነው። እንደው በትንሹ ለምን የብሔር ፖለቲክስ አለን፣ ብዙ ብሔሮች ነን፣ ብዙ ሃይማኖቶችም ሆነናል። ዳይናሚክሱን ለመረዳት ሄግልን ይኸው ፊሎሶፊ ኦፍ ሂስትሪ የሚል ስራ አለው። ፖለቲክሱን የተነተነበት ደስ የሚል ቲንኪንግ አለው። ዛይገስት ብሎ የሚጠራት እንደ ዣንጥላ ሁሉም ብሔር የሚያማክለው በስራ የሚገልጸው የሆነ የህልም ጉዳይ የለም። ጀርመንነት የሚባል ጉዳይ ከመቶ ንዑስ ብሔርነት ወደ አንድ ጀርመንነት ያመጣ ማለት ነው። ከዛ ግን የብሔር መንግስት እሳቤ ስለሆነ በኋላም ደግሞ ለናዚዝም ቲንኪንግ እንዴት ደግሞ ኔጌቲቭ ደግሞ ያመጣቸውን ኢምፓክቶች በመረዳት ወደ ኢትዮጵያ ደግሞ ስታመጣው ከፈረንሳይ ደግሞ የሩሶ ሶሻል ኮንትራክት የሚል መጽሐፍ እሱ ጻፈ። 30 ዓመት በኋላ ነው የፍሬንች ስቴት ኔሽን የሚባል አምጥተው አትሊስት ቢላል እነዚህ ተሞክሮችን እንኳን ክሪቲካሊ ማየት እቺን እንኳን ማየት አልቻለም። የሃይማኖትን ጉዳይ ስናይ አውሮፓ ከ1618 እስከ 1648 ለ30 ያልተቆራረጠ ዓመት በሃይማኖት ምክንያት ፑሪታኒዝም ዌስትፋሊያ የሚባለው ስምምነት እስከተደረገ ድረስ የሃይማኖት ጦርነት ውስጥ አሳልፋለች ዩሮፕ። ለዚያ ነው ሃይማኖትን እንደዚህ በሩቅ የሚሉት ኤግዛክትሊ ዛሬ ላይ የሃይማኖቱ ችግር ሆኖ እኮ አይደለም ዘወይ ኢምፕሊመንትድ ነው ዘወይ አሁን ለምሳሌ ክርስቲያን ሙስሊም መጠላላት ወይ የሆነ አሉታ ነገሮችን ማንሳት የሚባለውን ጉዳይ አንዱ በሌላው ላይ አሉታ መሆን ማለት ልክ እዚህ የዛሬ 400 ዓመት እኮ 400 ዓመት እንዴት ከዓለምን ወደ ኋላ እንመለሳለን። በጣም እኮ የሚገርም እኮ እቺን ክሪቲካል እንኳን መለስ ብለን ይሄን ካየ አውሮፓ ዩሮፕ ፓሪስ ዛሬ ፈረንሳይ፣ እንግሊዝ፣ ስዊዘርላንድ፣ ስዊድን፣ ጣሊያን ምንላቸው በጣም ብዙ ወጣቶች በስኮላርም ይሁን በስደት በምን በጣም ያገዝፏቸው ሀገራት ለ30 ዓመት በሃይማኖት ምክንያት ጦርነት ውስጥ ገብተው ሲደክማቸው ሲሰለቻቸው ዌስትፋሊያ ብለው ስምምነት አደረጉ። ስምምነት ካደረጉባት ዓመት ጀምሮ ሃይማኖት ጠል የሆነ ኢንላይትንመንት ሴፐሬሽን ኦፍ ስቴት ኤንድ ሪሊጅን ቲንኪንግ ነው የፋፋው። ከዛች እንኳን ተምሳሌት ወስደን ዛሬ ላይ ሃይማኖትን መጠላላት ምን ሊፈጥር ይችላል ስትል እርስ በርስ እንኳን እንደው በጣም የኖርነን ግዴለም ብለን ብንል ወይም ክሪቲካሊ ተግባባን ብንል መጨረሻ ግን ችግሩ መሰለ ዩሮፕ ምን አደረገ? ሃይማኖት ጠል ሆነች አይደለ? ወጣቱም እርስ በርስ እንደዚህ የሃይማኖተኞች ሰባኪዎች ኔጌቲቭ ነገሮችን አንዱ ባንዱ ላይ ሲያነሱ ሃይማኖቱን ነው የሚጠላው ጄኔሬሽኑ። ትልቅ ቀውስ ማለት ሃይማኖቱን በሙሉ የሚቃወም ይሆናል። ሃይማኖቱን መቃወሙ መብቱ ቢሆንም ግን በምክንያት አይደለም የሚጠላው፣ በስሜት ነው። ተናዶበት ነው የሚጠላው። አዩ ተናዶበት ሲጠላው አውልቆ መጣል አይነት ነገር በቃ አውልቆ በቃ መስማት አልፈልግም ብሎ ከተቋማት ይሸሻል። መሸሹ ምንድን አሉታ ነገር አለው ካልን በስሜት ስለሆነ የሸሸው። በምክንያት ቢሆን ችግር የለውም። አለማመንም የአእምሮ ውጤት ነው። ሰው እንዳመለካከቱ ነው ይችላል። ኤቴይስትም ይሁን አግኖስቲክ ዋትሶኤቨር በራሱ ማንነት መዝኖ ሲሆን ልክ ነው። እንደ ሰብጀክቲቭ ስለሆነ መዝኖም የመመለስ እድል አለው። እንደዛ ሲሆን መዝኖ ይወጣል፣ መዝኖ ይመለሳል። አየው የመመለስ እድል ስላለው በጣም እና የጥላቻም አይደለም፣ ጥላቻም ስላልሆነ መዝኖ እንኳን ቢወጣ ኔጌቲቭ አይሆንም ለአማኞች። ይሄኛውስ በስሜት አይደለም የሚጠላው። አሁን ወጣ አንደኛ ጭንቅላቱ ለሚጠይቀው ጥያቄ በቂ መልስ አግኝቶ አይደለም ይወጣው።
አየው ቀውሱ ይሄ ነው። ሁለተኛ ከዚህ ስለወጣ ኢንዲቪዥዋል እና ብቻውን ነው የሚቀረው። ሶስተኛ ወጥቶም አልወጣም ጥላቻ ነው። ስለዚህ ሌላ እምነት ውስጥ ነው የገባው። ገብቷል። ሌላ ውድድር ውስጥ ያንን ኢሞሽን ሌላ አይነት ነው። ሌላ አንታጎኒስት ነው የሆነው። ዩሮፕ ምን ሆነች? ኢንዲቪዥዋሊስቲክ ቲንኪንግ ውስጥ ገባችና ወደ ሴኩላሩ ገብተው ከዛ ምንድን ነው ስትል ቴክኖሎጂካሊ ዜር አድቫንስድ ግን ቴክኖሎጂውንም ሃይማኖት የለሽ እንዲሆን በተቻለ መጠን ፈጣሪን የሚክድ ሳይንስ ነው የፈጠሩት። ለምሳሌ የፒራሚዶቹን ሳይንስ ስታስብ የራሱ መለኮታል። ከዚህ ከዋክብቱም ጋር ያገናኙት ዋትሶኤቨር ሚስቲካል ነገር አለው። የዩሮፒያን ሳይንስ ይሄኛው አዲሱ ሳይንስ አሁን የምንመራበት ሳይንስ ግን በተቻለው መጠን ለምሳሌ ከሌቤኒቲዝ ይልቅ አይዛክ ኒውተንን ይመርጣል። ሌቤኒቲዝ በፈጣሪ ያምናል። ኒውተን ይመን እንጂ ህጎቹ ግን ዩኒቨርሳል ሎው ኦፍ ግራቪቴሽን ምናምን የምትለው እንትን ፕሮ ፈጣሪ አይደሉም ፎርሙላዎቹ። ኤቭሪቲንግ ዩኒቨርሳል ሎው ኦፍ ግራቪቲ። ከሱ ተነስተው ዳርዊንም በባዮሎጂ ፈጣሪ አለመኖሩን ወይም ፈጣሪ የለም የሚለውን ፕሮሞት የሚያደርግ ኢቮሉሽን ያመጣው። ማርክስም ፈጣሪ ሳይሆን የሰው ልጅ እጁ ነው የሰራው የሚለውን ኢኮኖሚክስ ነው ያመጣው። ፍሩድ ደግሞ ከነሱ አደገና በሳይኮሎጂ ሳይኮሎጂካል የሰው ልጅ በቃ ፊር እንደውም ሃይማኖት ነው ኦፕረስ ያደረገው በተቻለው መጠን። ለምን ሃይማኖት የሰውን ስሜት ኦፕረስ ያደርጋል። አንተ ሃይማኖት ነው መሆን ያለ እንደዚህ አየው። ዩሮፒያን ይሄንን ሆነ። መነሻው ግን ምንድነው? ሶስቱም ግን ተግባቡ እኮ አይደል? አሁን ያልካቸው አንድ ነው፣ ኮሮ አንድ ነው። ታዲያ ለምንድነው ሶስቱን ያነሳኋቸው? የዩሮፕን ካልቸር ሶስት ናቸው የሰሩት። አየው ይሄኛው ቴክኖሎጂውን ኢንዱስትሪውን የኢንዱስትሪ አብዮቱ መነሻ ነው አይዛክ ኒውተን። ለምን ሳይንቲፊካሊ ፊዚካል ሳይንሱን አመጣ። ዳርዊን ባዮሎጂካል ሳይንሱን አመጣ። ማርክስ ኢኮኖሚውን አመጣ። ይሄኛው ሳይኮሎጂውን አመጣ። ስትጨምቃቸው ዩሮፒያን ካልቸር ሆነ። ይሄ ነው ፋክቱ። ይሄ ግን ሩቱ ምንድነው? ቀድመን እዚህ ጋር ሰልፍ ወርሺፕ ራስን ይሄ ስሜት መለክ የሆነው ቲንኪንግ እዛ ጋራ ሃይማኖተኞች እርስ በርስ ይጥላሉ። ምን አደረጉ? አየው ቅድም ክሪቲካል ማስ ባል ነው እኮ ነው። ኢኖቬተር እንኳን ባንሆን ኢኖቬተር ያስፈልገናል። ባንተ ሐሳብ በጣም እስማማለሁ። ጸድቀን ነው አየህ እሱን እንኳን ማየት ቢሳነን አትሊስት ከታሪክ እንኳን እየመዘዝን ፓተርኖችን እንኳን እያየን እንዴት ማሰብ ሰው በጣም ትልቅ የተሰጠው ጸጋ ማሰብ አለ። ከማሰብ ባሻገር ግን ትልቁ ጸጋው ኢማጂኔሽን ማለት ነገን ማየት ግብ ያስቀምጣል። ግብ ቀርጾ የሚደርስበትን ግብ ይሰራል። ይሄ በጎች ግብ የላቸው፣ ከራበው ይበላል፣ አየው ይዳራል። ይሄን ነው የምናውቀው። ምን ሆነ መሰለ ማሜ፣ ፍራቻ ምን መሰለ፣ አሁን ክሪቲካሊ የሚያስቡ የምትላቸው ሰዎች ይኖራሉ እኮ ኢትዮጵያ ውስጥ የሉም አይደለም። አሁን የዌስቱንም ይሁን አሁን እንዳልከው ይተነትኑና አይ ይሄ ነገር አያዋጣንም፣ ቅድም እንዲህ ነው መነሻው፣ ይሄ ነው ፊሎሶፊው፣ ወደ ግለኝነት ነው የሚያመጣብን፣ ማህበራዊ እንትናችን ይንልብናል ምናምን ይሉና ሚሉ የሉም አይደለም። ድምጻቸው አንሶ ሊሆን ይችላል ይሉና ያው ማሜም እኮ በጣም ይሄን ነገር ሁሌም ነው የምታነሳው አንተ ክሪቲካል ከሆኑ ሰዎች ውስጥ አንዱ አንተ ነህ ብዬ ነው የማስበው። ግን ምን ሆነ ኦልተርኔቲቭ አማራጭ የእኛን ሀገር ስነ ልቦና ታሪካዊ አመጣጥ ምንን ባገናዘበ መልኩ ያንን አናላይዝ ካረጉ ከተነተኑ ፓተርኑን ከሄዱ በኋላ በኢማጂኔሽን ግብን ሲያስቀምጡ ኦኬ ያለንበት ሲቹዌሽን ይሄን ነው፣ እንዴት ነው መሻገር ያለብን የሚለውን ሲንተሳይዝ ኢኖቬሽን ስለ አዲስ ነገር ማለት አይደለም። የዛን እንትን ከኛ ጋር አድርጎ አማራጭ መንገድ አለ በዚህ ነው የምንሄደው የሚለውን ነገር ካልተፈጠረ ኢኖቬሽን ምለው እሱ ነው። ካልተፈጠረ ምንድነው የሚሆነው ብዬ ማስበው እነዚህ ክሪቲካል ማስ የምንላቸው ካሉ እንኳን አንደኛ ወደ ሆነው ነው የሚወስዱን። ወደ ሆነው ማለት ባይ ዘ ወይ አሁን ያነሳው ለዚህ ነው የክሪቲካል ማሶች ስራ። ኦኬ አየው ክሪቲካል ማሶች አሁን this is the definition of critical mass ማለት የኛን ሀገር ስነ ልቦና መመልከትን ከዛ ኢኖቬተሮቹ ኢኖቬት ሲያደርጉ
በምን ኮንቴክስት ኢኖቬት ያደረጉት ምንድን ነው? ለምን አሁን ለምሳሌ ማርክስ ኢኖቬተር ማለት አዲስ የሆነ ክላስ ስትረግል በሚለው ኢኮኖሚ የሰው ልጅ ኑሮው ሁሉ የተመሰረተው ለሪሶርስ በቃ የተፋለመ ነው የሚለው ቲንኪንጉን አደራጅቶ አስቀምጦ ዳስ ካፒታል ቲንኪንጎቹ ላይ በደንብ ኦሪጂናል ሀሳብ አስቀምጧል። አሁን ይሄ ሀሳብ ነው የት ዩሮፕ ጀርመን ተቀምጦ እንግሊዝ ሆኖ በቃ ይሄን አናላይዝ አድርጓል። ኢትዮጵያውያን ክሪቲካል ማሶች አሁን ኤጁኬተሮቹ ምን ስላደረጉ መሰለ ኤጁኬተሮቹ ኮፒ ያደረጉና ካሪክለም ነው ያደረጉት። ቀጥታ ኦኬ ክሪቲካል ማስ ባይፓስ አሁን ባይፓስ አድርገን ያስገባል። ስለዚህ ከኤጁኬተሩ በፊት ክሪቲካል ማስ መኖር አለበት። ፐርፌክት። ይሄ ክሪቲካል ማስ ያስባል። አሁን ለምሳሌ ያንተን ፕሮፋይል ስንሰራ አመጣጦችህ ላይ ማንነት ይሄው ጥያቄ ለምሳሌ ጠየኳቸዋል። ከተማ ገና እኮ ጥቁር አንበሳ ለመግባት you question them አየው። ስለዚህ you don't want to follow the normal system አሁን አየው እንዲወጣ ብሎ question ማድረግ። ከዛስ ሪሰርቾች ላይ የኛ ሀገር ችግር የህፃናት ጋር ያይዘ የምታነሳው ነው። አሁን እነዚህ ማለት you are a teacher እኮ educator ግን beyond that ሪሰርች ስታደርግ okay what is the problem to the root አገኘ። መጨረሻ ላይ ወደ ቢልኮር የመጣህበት ለምሳሌ ስቶሪ ስታጫውተን that's what is meant by critical mass። እኛ ሀገር የጎደለን ነገር በየአካባቢው የተለያየ ተቋማት ውስጥ ስሰራ ክፍተቱን ያገኘው ሊድ ማድረጉ ላይ ከዛ እኔንም አየሁት። so what am I find myself this institution is born there። ይሄ ማለት ለሊደርሺፕ ኮሌጅ ጭምር ትሬን ማድረግ ይችላል፣ ካውንስል ማድረግ ይችላል፣ ሜኒ ሊደሮችን ማፍራት ይችላል። እነዛ ሊደሮች ሊድ ያደርጋሉ። አንድ ተቋም ላይ ብቻ አይደለም ሊድ የምታደርገው። አየው ሶ ጋፑን አገኘህ። እሱን ጋፕ ለመድፈን እንደ ማንኛውም አሁን ሊደር ብትሆን ኤጁኬተር ነው በቃ እንደ ማንኛውም ሰው ነው የምትሆነው። አየው ግን ቢዮንድ ዛ ትራንሴንድ እንዳደረክና ሊደሮችን ማፍራት ኤጁኬተሮቹ ተማሪዎቹን ሲያፈሩ ሪል ኤጁኬተርስ እንዲሆኑ የካሪክለሙ አይን መሆን ያለበት ቅድም ያስቀመጥከው ዴፊኒሽን which ኢኖቬተሮቹን አመጣን። ከዛስ የኢትዮጵያ ኮንቴክስት ምን ይመስላል? ከኢትዮጵያ ባህሎች ምን መውሰድ ይቻላል? የኢትዮጵያ ታሪክ ለምሳሌ የኢትዮጵያ ታሪክ በተመለከተ አንዱ ሚስቴክ በተደጋጋሚ ነው ማነሳው አንሸንት ሜዲቪያል ሞደርን የሚባል ክላሲፊኬሽን የአውሮፓ ክላሲፊኬሽን አውሮፓ በዛ ፓተርን አለች። አንሸንት ስትል እስከ ሮም መውደቅ ድረስ በደንብ የተደራጀ ታሪክ አለ። ከዚያ በኋላ ያለው 1000 ዓመት ከ4ኛው እስከ 14ኛው ክፍለ ዘመን ጨለማ ኤጅ ብሎ በእነሱ መነጽር ነው። ወደ ኢትዮጵያ አምጣው ሚድል ኤጅም ላይ ኢትዮጵያ ያለ አክሱም አልወደቀም ገና። በጣም ብዙ ሊትሬቸሮች የሰጠችው በዛ ነው። የነ ወላስማ የነ አዳል የነ ምን ሲቪላይዜሽን ኢን ዘ ሚድል ኤጅ ነው። ከዚያ በኋላስ ሞደርን ስትል ነው እንደውም ለኛ ዳርክ ኤጅ that is the point። አሁን ኢትዮጵያ ያለችው ዳርክ ኤጅ ውስጥ ነው። ይሄው ለሱን አሁን በጣም እየተግባባን ነው በደንብ አሁን ለምሳሌ ኮምፕሊት ሃፒሊ ክሪቲካል ማስ የለንም በደንብ የለንም፣ ሊኖረን ይገባል። እኔ ለምንድን ነው የኢኖቬተሩን ጉዳይ ስፔሻል አድርጌ አሁንም ደጋግሜ ማመጣለህ ለምን መሰለ ወይም ምሳሌ እንድሰጠኝ ይፈልጋል። እንደ ደሃ ሀገራት አፍሪካን ሰብሳራን አፍሪካ ጨምሮ ይኸው አብዛኞቹ የተነሱት ኢኖቬተሮቹ የሆነ ፕሮብለም ሶልቭ ለማድረግ ነው ባይዘው። ለምሳሌ እና አይዛክ ኒውተንም የሆነ ፕሮብለም ሶልቭ ለማድረግ ነው። የነ ማርክሲዝም እኮ ዝም ብሎ አውት ኦፍ ኖዌር እኮ አልተነሳም። የሆነ ሶሳይቲያቸው ጋር የሆነ ሊፈቱት ያሰቡት ነገር አለ ብዬ ነው የሚዝላቸው። ገባህ? ወርከሩ ምኑን በሆነ አይነት መልኩ ሶሉሽን ያው ሆሊስቲክ ሶሉሽን አይደለም እንጂ የሆነን ችግር እኮ ለማሻገር ነው የመጡት። እኔ ፖዚቲቭሊ ማየዋለሁ። በነገር ላይ ዛሬ ያዕቆብን ወሰደው አሁን ኢኖቬተር ባልከኝ ተጨባጭ ምሳሌ በጣም ጥሩ ፖይንት ነው። አሁን ያንተም መሰለህ ክሪቲካል ማስ ቆይ ልጨርስ ማሚ። አሁን እንደ አፍሪካ ቅኝ ግዛት ረጅም ጊዜ እንደተያዘ የሆነ እኮ ታሪክ የለውም እያልኩ አይደለም። አሁን ለዚህ ታይም ነው ማለት ኢን ዘ ላስት የሆነ ዲኬድስ ማለት ነው። ቅኝ ግዛት እንደተያዘ ሀገር፣ ብዙ ሪሶርስ እንዳለው ሀገር፣ የራሱ እምነት ባህል እንዳለው ሀገር
አፍሪካንም ላስበው ጠቅላላ ማለት ነው እና በባለፉት ለምሳሌ 50 ዓመት 100 ዓመት ወይም ከዛ በፊት ለዚህ ማህበረሰብ የሚሆን ምን አይነት ኢኖቬሽን ሪሊ የእውነት የሆነ እንደዚህ በደንብ መለወጥ ሊችል የሚችል ክሪቲካል ማሱ ተቀብሎት በቃ ይሄ ነው መንገዴ ብሎ ሊሰራበት የሚችል አይነት በቂ ነገር እኔ ካለ ትነግረኛለህ ታሪክ የተሻለም ልታውቅ ስለምችል እና ያ ማነሱ የሆነ ሮድ ማፕ ያጣን ይመስለኛል። ክሪቲካል ማሱ የሚጀምራቸው ነገሮች እዚህም እዛም ኃይል እንዳያገኙ ወደሆነ ነገር ፓይፕላይን ውስጥ እንዳይገቡ ማርክሲዝም እኮ በዛን ሰዓት ያን ሁሉ እንትን ያመጣው እኮ ብዙ ከሱ በኋላ የመጡ ክሪቲካል ማሶች አሉ የተፈጠሩ ግን የሚሰበስቡበት የሆነ አይነት ፍሬም አላቸው which is የማርክሲዝም ሌኒኒዝም እንትን እሳቤ ማለት ነው እና አፍሪካኖች ወይም ኢትዮጵያኖች እሳቤ አላጣንም ወይ ይሄ ሊሰበስብ የሚችል አባት ሊሆን የሚችል የተፈጠረ የማህበራዊ እሳቤ እጥረት የለብንም ወይ እንደ አፍሪካ ምን አለን? ታንኪው ልክ ነው። ምንም የለንም የመጀመሪያው ከዛ ምንም የለንም። አዎ ከዛ እነዚህ የተነሳሱ ነገሮች እናነሳለን። በነገርህ ላይ ይላል አሁን አንተ ባለፉት 2 ዲኬዶች በማስተማር ውስጥ ስታልፍ በጣም ብዙ ኤክስፒሪየንሶችን ተመልክተሃል። ስለዚህ የኢትዮጵያ ወይም የአፍሪካ ብለህ እንደ አንድ አፍሪካዊ ፊል ለማድረግ በጣም ፊል ስላደረግከው መሬት ላይ ያሉትን ስብስብ ነገሮች በማየት ከዛ ደግሞ those European innovators ያላቸውንም ጉዳይ በማየት ጭምር እኛ እኮ ይሄ ነበር እንዴት ኢኖቬተር የሚለው ስሜት በደንብ አይ አንደርስታንድ በትክክል ያነሳው ፖይንት በጣም ትክክል ነው። የኔ ስሜት ምን መሰል እዚህ ፖይንት ላይ አንደኛ ማለት በጣም የሚያስቆጩ የሚያሙ መነሻዎች አሉ። ግን አሁንን ሳስብ ቅድም እንዳነሳ ነው አሉባልተኛንን አሁን አየው ኢኖቬተሩ ሐሳብ የሆነ ኢኖቬተር እኮ ሐሳብ አፍልቆ ሊሆን ይችላል። አየህ ኦኬ አሁን ወደ እንትኑ መጣ። ከዚያ ግን መሰል ያቺ ቅድም እንዳነሳው ሪሰርች ያደረክ እዛ ኮስታፎች አሉ። ግን ያቺ ኢኖቬሽን መሆኗን ፊል አድርገን ባዮሎጂ ውስጥ ክረብ ሳይክል እነማን ቦሎዲያን ምናምን በጣም እኮ ሚኒ እኮ ስቶሪዎች አሉ። ግን በጣም ፔንፉሊ ካሉባልተኛነት ያልወጣን ሶሳይቲ ሚዲያው የሞተበትን ሶሳይቲ ትምህርት ቤቱ የሞተበትን ሶሳይቲ አየው ክሪቲካል ማስ ከሌለው በቀር ማለት ነው ኢኖቬተሮቹ በየጓዳ እየፈጠሩ ይሞታሉ። ስለዚህ አፈሩ አያበቅላቸውም ማለት አፈሩ አይስማማ የሚያበቅል የሚያፈራ አይሆን እንጂ ጠፍቶ ላይሆን ይችላል በጭራሽ እንዴ። አሁን ለምሳሌ ዘርዓ ያዕቆብ is an innovator ቃል በቃል ዴካርት I think therefore I am ነው ያለው። ስለማስብ እኔን ፊል አደርገዋለሁ አንደርስታንድ አደርገዋለሁ። ዘርዓ ያዕቆብ ውስጥ አለ። ዘርዓ ያዕቆብ ምክንያት ባያስፈልግ ኑሮ ፈጣሪ ምክንያትን አይፈጥርም ብሎ ነው የተነሳ። የዛሬ 400 ዓመት ዴካርት በተነሳበት ጊዜ ዛሬ የዘመናዊ ፍልስፍና አባት ዴካርት ነው ስንል ዘርዓ ያዕቆብን ፈረንጅ ሳምነር የሚባል ፈረንጅ ነው ባዮግራፊውን ጽፎ ያነበብ ነው። which means ክሪቲካል ማሶች ቢያንስ የምቀኞችን በሽታም ይገራሉ። ቢያንስ ቢላል ይሄን ፈጥሯል የቢላል ፈጠራ የቢላል ኢኖቬሽን ብዬ እኔ ጓደኛ አጠገብህ ያለው ሰው ምስክርነት ምሰጥ ከሆነ ክሪቲካል አሁን እኔ ክሪቲካል የሚባለውን ነገር ለማስመር በጣም ትልቅ የሞራል አሁን ኮንሽስ የሞራል ጉዳይ አይደለ ትልቅ የሞራል ሰው መሆን ይፈልጋል። አየው እሱ ባሪየር አለ። ይሄ ባሪየር አሁንም ቢሆን ሀገራችን ውስጥ በጣም ብዙ የፈጠራ ሰዎች ለምሳሌ በጣም አሁን ሰዎች ሲሞቱ እናደንቃለን። በሆነ ዘርፍ ላይ በጣም የፈጠሩ ሰዎች አሉ። አሁንም ቢሆን ዲጋውት እናርግ ብንል የፈጠሩ ኢኖቬተርስ አሉ። አየው አፍሪካ ውስጥ የኡቡንቱም እኮ አም ቢኮዝ ዩ አር እኮ ትልቅ የማህበራዊ ፍልስፍና ነው እኮ። አሁን አየው እሷም ካልቸራል ስለሆነ ልክ እንደ ገዳ
ስርዓት ከልቸራሊ ዴቨሎፕድ ሆኖ አንሸንት ነገር ነው። ግን በቲንኪንግ ደረጃ አሁን ምን ይሆናል መሰል አንደኛ ኢንስቲትዩሽንስ ይቀድማሉ። ኢኖቬተርስን ሪኮግናይዝም ለማድረግ ለመጠበቅ እኛ ኢንስቲትዩሽንም የለንም። ለምሳሌ ዩሮፕ ላይ ኢንላይትንመንት ፔሪድ ዩኒቨርሲቲዎቹ በመኖራቸው ምክንያት አየው እነዛ ኢንላይትንመንት ጀርመን ላይ በጣም ብዙዎቹ የምንጠራቸው የኢንላይትንመንት ቲንከሮች ጀርመን ውስጥ ነው ያሉት። ፕሩዥያ ላይ የዘመናዊ ትምህርት ፍልስፍና ተጀመረ፣ በጣም ስትሮንግ ሆኖ ማለት ነው። ያ በመከሰቱ ኮሌጆች ተገኙ። እነ ካንት አየው በጣም ሁሉንም ፈላሶች ሄግል፣ መልፊቼት የምጠራቸው ፊሎዞፈርስ ጀርመን ውስጥ በጣም አበቡ። እንግሊዝ እንኳን መጽሐፍት እየታተሙ የነ ዳርዊን ጀርመን ይነበባሉ። ኢንስቲትዩሽኖቹ በመፈጠራቸው ጠንካራ ኢንስቲትዩሽንስ በጣም ቡም ያደርጓቸዋል ኢኖቬተሮቹ። ከዚያስ ክሪቲካል ማሱ ያችን ኢኖቬሽን ዋይዝሊ ወስዶ እንዴት ወደ ሶሳይቲ ሊደርስ እንደሚችል በትምህርት ተቋማት ለምሳሌ እንዴት ዲስማንትል ሊሆን እንደሚችል በፖሊሲ በፖለቲክስ አቅጣጫዎችን ፓተርኖችን ያሳያሉ። ክሪቲካል ማሶቹ ከረንት ፕሮብለምን አሁን ለምሳሌ አንድ ኢኖቬተር ኢኖቬት ሊያደርግ የሚችለው በአንድ የሆነ ዘርፍ ነው አይደል? ክሪቲካል ማሱ ግን የተለያዩ ኢኖቬሽኖች ይኖራሉ። እንትን መረብ ይሰራል። እነዚያን መረቦች ወደ ኤጁኬተሮቹ ሲወስዱ ኤጁኬተሮቹ ደግሞ በሴሚናር የሚሆን በተለያየ ዲቤት በተለያየ እንትን ኢንተሌክቹዋሊ እንዲሰፋ ያደርጉታል። ኢንተሌክቹዋሎቹ ሲቀባበሉት ሚዲያዎች አሁን ኮፒ ፔስት ስለሆኑ እንጂ ሚዲያዎች የሆነ ቦታ ስብሰባ አለ ሲባል ሄደው 3 ጥያቄ ጠይቀው የአየር ሰዓት የሚያሟሉት እነዚህ ኢንተሌክቹዋል ሴሚናርስ በሚደረግባቸው ቀጠናዎች የሚገኝ የሚዲያ አካል እንዴት ሀሳቦቹ ዴቨሎፕድ እንደሆኑና እንዴት ደግሞ ለማስ ሲቀርብ መቅረብ እንዳለበት በጣም ክሬት አድርገው ስቶሪ ፈጥረው አንተ ስለ ሕክምና ስለ ካንሰር ወይ ስለሆነ ሪሰርች ስለ ሜዲካል ቲንግ ያብራራኸውን እዚህ ኢንተሌክቹዋል ያብራራኸውን ጉዳይ ስራዬ ብሎ ስቶሪ ፈጥሮ ጭምር ወደ ኦዲየንሱ ሲቀርብ አዩ ኬዝ ስተዲ ሁሉ ወስዶ ወደ ሚዲያ እንዴት ማቅረብ እንዳለበት ኮንሰርንድ ስለሚሆን ያውቃል። ማሱ ጋር ሲደርስ በጣም ተቺ ሆኖ ይደርሳል። ሪስፖንስ አድርገውታል። አሁን እኔ ኮቪድ ጊዜ በሰዎች የሚሞቱበትን ጥናት አጥንቼ ነበረ። ሞርታሊቲ ማለት ነው፣ በምንድን ነው እየሞቱ ያሉት፣ ኮቪድ ሪሊ እየገደላቸው ነው የሚል አስታውሳለሁ። ከኒውዮርክ ታይምስ የመጡ ጋዜጠኞች ከጀርመን ምናምን ገርሞኛል። የሚገርም ስቶሪ አድርገው ማለት ነው። በጣም ሪስፔክት አድርገው ኤንድ ፐርሰናላይዝ አድርገውላ ስቶሪውን እንደ ጥናት ውጤት ሳይሆን ቢላል እንዲህ ነው እንዲህ ብሎ የሚገርም ስቶሪ አድርገው ቀረበያ። ዲስ ፕሮብለም ዲስ ፔን መቅረብ ግን ያለበት ቢላል ማን ነው? ኢትዮጵያዊ ነው። ቢላል ለማን ያጠን? ለኢትዮጵያውያን፣ ስለ ኢትዮጵያውያን ከኢትዮጵያ አየው። ኒውዮርክ ታይምስ እነዚህ ኢንተርናሽናል ሚዲያስ አየው ሳቹሬት ያደረጉ በእያንዳንዱ ጉዳይ ላይ ኢንተርናሽናሊ ኒውቲንግ የሚያገኙት እዚህ ነው። መጥተው እዚያ ወስደው ሪስፖንስብል ሆነው ስንት ሺህ ኪሎ ሜትር አቋርጠው መጡ። ደግሞ በተደጋጋሚ አልሰለች ብለው ያንኳኩ የሚገርምህ ነገር ማለት እቺን ምሳሌ አሁን ለሀገር ውስጥ ሚዲያ ባለሙያዎች ጥሩ ምሳሌ ነው። ሸራስ ፕሊዝ ስለዚህ አሁን በምትለኝ ያንን አደረጉ። በጣም ገርሞኛል። እኔ ፕሮፌሽናሊዝማቸው ምኑ ቀርባይ ለሰን you have to take አሁን ከኖርና አይቀር እንደዚህ ዲያሎግ ረሃብ አለብን በጣም። እንግዲህ ከኒውዮርክ ታይምስ አንዲትን ዘገባ ለመዘገብ መጥተው ያቀረቡበት መንገድ በነገራችን ላይ በደም ኢሞሽንም ሴንስ ያደርጋል እኮ ሲዘግቡት ወደ ማሳ አይደለም ይደርሳል። feel they know the mass language that is what journalism ayo media language has to do ከዛስ ማስ አንደርስታንድ ሲያደርግ ኃላፊነት ይሰማዋል። ሞራል አይደለም እንገነባው ወደ አዮ ከት ኢኖቬተርስ እንኳን ባይኖሩ ወይም ኢኖቬተርስ ባይደርሱ ከክሪቲካል ማስ ወደ ኤጁኬተርስ ከኤጁኬተርስ ወደ ሚዲያ ሲመጣ የሚዲያ ሰዎች ወደ ሶሳይቲው ሲያደርሱ ያቺ በጣም
ጃርገን ከሆነ ዲፕ ከሆነ አካዳሚክ ከሆነ ቋንቋ ቁጥር ወደ ሰውኛ ከበዛበት ቋንቋ ቁጥር ከበዛበት ቋንቋ ግራፍ ከበዛበት ቋንቋ ወደ ሰውኛ ከዚያስ ማሱ አየኸው ደረሰው ላሉባልታ አይታጭም አልተጋለጠም ማለት ነው። መንቃት ይጀምራል። ምሁራኑን ማድመጥ ይጀምራል።